ሁላችሁንም ሰላም ብለናል። እንኳን ደህና መጣችሁ። ታፕታፕ ኮፒ ሊንክ ሼር እያደረጋችሁ ኦኬ። እቺን ቪዲዮ ሁላችሁም እየገባችሁ ሪፖስት አድርጉ። እሺ ይሄን የማለኛውን ቪዲዮ ማለት ነው የገባችሁ ሪፖስት ላይክ ያደርጋችሁ ውጡ። አንዴ ሁላችሁም በተቻለ መጠን በደንብ ቫይራል መውጣት መቻል አለበት። ሁልጊዜ ፎይ ያው ቪዲዮ ሲሰራ በተቻለ መጠን ሪፖስት አድርጉ ለጓደኞቻችሁ ምናምን ሼር እያደረጋችሁ እሺ በደንብ ሪፖስት አድርጉት፣ ሼር አድርጉት ማለት ነው። ይሄንን ቪዲዮ ገብታችሁ ላይክ አድርጉ። ዘወትር ኡስታዞቻቸው በየመስጊዱ በየሁጥባው ሲቆሙ ስለ ክርስትና ማንሳት ክርስትናን መሳደብ የዘወትር ስራቸው ስለሆነ በተቻለ መጠን ለዛ መልስ የሚሰጥበት ስለሆነ እነሱም ጥያቄ የሚጠየቁበት ስለሆነ አስተምሯቸው የሚፈተሽበት ቪዲዮዎች ስለሚሆኑ ብዙ ጊዜ ሰዎች ማወቅ አለባቸው፣ እነሱ ጋር መድረስ አለባቸው ማለት ነውና በተቻለ መጠን ቪዲዮ በሰራ ቁጥር ፎይ ሪፖስት ለማድረግ አንተናት በሉ። እሺ ዝም ብላችሁ ያያችሁ አትለፉ። በደንብ ዩት ቪዲዮውን እናንተም ትረዱታላችሁ፣ ይጠቅማችኋል። ግን ሪፖስት ላይክ አድርጉ እሺ። ያ በዛውም ቴሌግራም ላይም የተለቀቃለ ቴሌግራማችን አንተም ከፍታል መሰለኝ ያሳያችሁ። ኦኬ እሺ ያ የፎይ ይሄ ነው ቴሌግራም ቻናሉ። ይሄ የፎይ ቴሌግራም ቻናል ነው። ሰብስክራይብ ገብታችሁ ጆይን አድርጉና ቪዲዮዎችን የሚለቅበት የተለያዩ ሀሳቦችን የሚገልጹበት አዲስ ነገር ሲኖር ደግሞ ኢንፎርም የሚያደርግበት ቻናሉ ስለሆነ ብዙ ጊዜ አዲስ ነገር ኢንፎርምድ የምትሆኑት በዚህ የቴሌግራም ቻናል ነው። ኦኬ በየሰዓቱ አዳዲስ ነገሮች አፕዴትድ የሆኑ ማወቅ ያለባችሁ ነገሮች ሲኖሩ በዚህ የቴሌግራም ቻናል ስለሆነ ሼር የሚያደርገው እየገባችሁ ይህንን የቴሌግራም ቻናል ማለት ነው በደንብ መቀላቀል ትችላላችሁ። ዩዘሩ ይሄውላችሁ ይሄን ሊንክ ብትጽፉ ይመጣላችኋል። ጆይን ማድረግ ትችላላችሁ። ኦኬ ጆይን ማድረግ ትችላላችሁ። አሁን በቅርብ ሰዓት ፖስት ያደረገው ፖስት አለ። ያው እኔ እዚህ ላይ እንዳላሳያችሁ ቲክቶክ ሜቢ እንትን ዋርኒንግ ሊያሰጠን ስለሚችል ነው። ገብታችሁ ማየት አለባችሁ። ያው ከአርሲ ጋር በተያያዘ ነው። በየቀኑ ጭፍጨፋ አለ፣ በየቀኑ ድግድ እያለ አርሲ ላይ እየተካሄደ ያለው ነገር መቆሚያ ያለው አይመስልም እውነት ለመናገር እና እጅግ በጣም አሰቃቂ ሁኔታ ውስጥ ነን ያለ ነው እውነት ለመናገር። እንግዲህ እግዚአብሔር አምላክ መፍትሄ ያምጣ። ያው መፍትሄ መስጠት ያለባቸው አካላቶች እስካሁን ዝምታቸውን ስለመረጡ ማለት ነው። እየገባችሁ ማየት ትችላላችሁ። ይሄንን ሊንክ ተጭናችሁ ገብታችሁ ይዩ። እሺ እፎይ EFFOY 1 የሚለውን ነክታችሁ ገብታችሁ ቼክ አድርጉ። የኔን አንዴ ላሳያችሁና እኔም አንድ ከፍቻለሁ። ፈጠን ዋርኒንግ ሰጠኛው ነው። ኦኬ አሳይና ጨርስ። አፍተ ነው የፈጠነ እንትን አታቆየው። ስታቆየ መሰለኝ እንትን የሚለው ይሰማል። አክቹአሊ መጥፎ ነገር ስንንጃ እንዴት እንደሰጠ ኢኒዌይስ ይሄ የኔ ቻናል ነው። አዲስ የከፈትኩት ነው። ገና አዲስ ነው። ሰሞኑን ነው 3 ቀን ምናምን አካባቢ ነው፣ 2 ቀኑ ነው። ገብታችሁ ይሄንንም ይሄው ዩዘር ኔም ሙዚቃ አለላችሁ CA 162127 ብላችሁ ሰርች ብታደርጉ ይመጣላችኋል። እሺ መቀላቀል ትችላላችሁ እየገባችሁ። ኦኬ የዛሬ ቶፒካችን የሚሆነው ዛሬ ከሰራዋት ቪዲዮ ጋር በተያያዘች ነች። ዛሬ የሰራዋት ቪዲዮ አለች። ቅድም አሁን የሰራዋት ቪዲዮ አለች። እሷን ታያችኋት ትረዱታላችሁ ማለት ነው። ያሲን ኑሩ የተናገረው አለ። እሱ ምንድነው? እሱ አክሱም መጠጥ ይሸጣል። ሰው መጠጥ አለ፣ የሚጠጡ አሉ። አክሱም ላይ የሚጠጡት ጋር እንዴት ህብረት ታደርጋላችሁ? ክርስቲያኖች ከሙስሊሞች ጋር ነው ህብረት ማድረግ ያለባችሁ እንጂ አልኮል ከሚጠጡ ጋር ህብረት ማድረግ የለባችሁም ብሎናል። ስለ አልኮል መጠጣት ምንድነው እሱ ያለው በእስልምና ሁክሙ ምንድነው የሚለውን የምንዳስስ ይሆናል ማለት ነው። ከሙስሊሞቹ ጋር የምንኖርበት አማራጭ አለውን የሚለውን እንዳስሳለን ማለት ነው። ሐረር ላይ እስከ ማቀው የተወሰነ እንደደረሰኝ መረጃ አልኮል ነገሮች እንዳይሸጡ የማድረግ የማጽዳት የማስወጣት እንደዛ አይነት ነገሮች እየተሰሩ እንደሆነ ሰምቻለሁኝ።
እያንዳንዳቸው የማጽዳት ስራ እዛ አካባቢ ያሉትን ሀረር ላይ ያሉትን ሙስሊሞች የሚበዙበት አካባቢ ላይ ያሉትን የማጽዳት ስራ እየተሰራ እንደሆነ ውስጥ ለውስጥ እየተሰራ እንደሆነ ሰምቻለሁ። ጫት ይቻላል፣ ችግር የለውም በእስልምና ስለሚቃም። ጫት ላይ የተወሰነ ጠብ ተነስቶ ነበረ ከመጅሊሱ። አይ ችግር የለውም ፈትዋ አትስጡ በጫት ጉዳይ ላይ እንዳትጣሉ ስላላቸው የጫቱ ጉዳይ ጠብ የሚያስነሳ አይመስለኝም። ካልቃሙ አይናቸውም ስለማይገለጥ ካልቃሙ ለእርድም ስለማይሄዱ ማለት ነው። ጫታቸውን አትንኩባቸው። ኤኒዌይስ ምንድነው እሱ ከመጠጥ ጋር በተያያዘ ሸሪያው ይከለክላል። ሸሪያው ክርስቲያኖች መጠጥ መሸጥ አይችሉም ሙስሊሞች ባሉበት ሀገር ላይ። ይህንን ስለሚከለክል ኦልሞስት አሁን እሷን አፕላይ ለማድረግ ነው እንቅስቃሴያቸው ማለት ነው። ወይን በየትኛውም አካባቢ ላይ መሸጥ የለበትም የሚለው እንትን ከሸሪያው የመነጨ ስለሆነ ማለት ነው። በእርግጥ በተቃራኒው የግመል ሽንት መሸጥ ይቻላል። የግመል ሽንት በእስልምና መድኃኒትና የሚጠጣ ስለሆነ፣ ስለዚህ ጠላም ሆነ ጠጅም ሆነ ብርዝም ሆነ ወይን መሸጥ አትችልም። የግመል ሽንት ግን መሸጥ ትችላለህ። ያው የግመል ሽንት በጣም የሚመከር ነው እንደው በእስልምናው ማለት ነው፣ እንደ እስልምናው አስተምሮ እና እናያቸዋለን። እነኝን መጠጥ የሚጠጣ ምንድን ነው የሚደረገው የሚለውንም የምንዳስስ ይሆናል ማለት ነው። መጠጥ የጠጣ ከተገኘ ምንድን ነው የሚደረገው? ስለ መጠጥ ያለውን የእስልምና አስተምሮ እንዳስሳለን፣ እንመለከታለን ማለት ነው። እንዴት እናየዋለን። በተረፈ ከክርስትና ውስጥ አንጻር መጠጥ ያለው የክርስትና አስተምሮ ምንድን ነው? እሱ ስለ መጠጥ ክርስትና እንዴት ነው የሚረዳው የሚለውን እናያለን። ከጥፊ እስከ መምታት እስከ ማረድ ድረስ የሚያደርስ ስለሆነ ያሲን ኑሩ ጥያቄ ስላቀረበልን ከገኛ ጋር ነው መቆም ያለባችሁ ስላለ ኦኬ፣ ጥያቄውን እንቀበለዋለን ያሲን ኑሩን ወይንስ ጥያቄውን አንቀበልም? የማንቀበል ከሆነ በምን ምክንያት፣ የምንቀበል ከሆነስ እንዴት ነው የምንቀበለው የሚለውን እንዲቴል የምናየው የምንመለከተው ይሆናል ማለት ነው። ሙስሊሞቹ በዚህ ውስጥ ምላሽ ካላቸው ግን እነሱንም ኢንቫይት እናደርጋለን። ስለመጠጥ ያላቸውን የሙሐመድን ሽንት መጠጣት ምን ይሉታል? ከማር የተሰራን ጠጅ አለመጠጣም መፍት ነው። ነጃሳ ነው ብሎ የሙሐመድን ሽንት ደግሞ መድኃኒት ብሎ ማለት ምን ማለት ነው? ከበቆሎ የተሰራን አልጠጣም ብሎ የሙሐመድን ደም መጠጣት ምን ይሉታል? ከወይን ከዘቢብ ምናምን የሚሰራን አልጠጣም ብሎ የሙሐመድን ላብ መቀባት መድኃኒት ነው፣ የሙሐመድን ላብ መተባበስ መድኃኒት ነው የሚልን ምን ትሉታላችሁ? የተለያዩ አልኮሎችን እሺ አልጠጣም ብሎ አልጠጣም ማለት ጥሩ ነው። ነጃሳ ነው ካልክ በኋላ ግን እርኩስ ነው ካልክ በኋላ እነኝን እርኩስ ካደረካቸው በኋላ የሙሐመድን ለሀጭ መጠጣት ግን መድኃኒት ነው ማለት ምን ማለት ነው? እነኝን እናያቸዋለን፣ እንዳስሳቸዋለን። ዘሆል የጠጣ ሰው ከተገኘ ምንድን ነው የሚደረገው? እንደ እስልምና አስተምሮ ይተገብሩታል አይተገብሩትም እናያቸዋለን ማለት ነው። ይሄ ነው ቶፒካችን ክርስቲያን። ብዙ ጊዜ እንግዲህ በሙስሊሞች ዘንድ ክርስቲያኖች ላይ የሚነሳው አንዱ ጥያቄ ከመጠጥ ጋር የተያያዘ ነው። ስፔሻሊ ደግሞ በሰሞኑ ጉዳይ ከአክሱም ጋር በተያያዘ ማለት ነው። ያው አክሱም ከተማ ዝሙት የሚፈቀድበት መጠጥ የሚፈቀድበት ከተማ ነው። ለዚህ ሲሆን ለመጠጥ ሲሆን ችግር የለውም። ነገር ግን ለሙስሊሞች መስጊድ አይነት ነገር ንግግሮችን ሲናገሩ በስፋት እንትን እንላለን። በመሰረቱ መጠጥ መጠጣት፣ አልኮል መጠጣት በክርስትናውና በእስልምና ያለው አረዳድ አንድ ነው የሚለውን መጀመሪያ ማተር ያደርጋል። የእነሱን አስተምሮ አምጥቶ ክርስትና ላይ ጭኖ ከዛ በኋላ በራሳቸው አስተምሮ መዳኘት ይሄ በጣም የተሳሳተ ነው። ምክንያቱም ክርስቲያኖች ስለመጠጥ ያላቸው አረዳድ አለ።
ሙስሊሞች ያላቸው አረዳድ አለ። ስለዚህ እነሱ በመጠጥ ባላቸው አረዳድ እኛ ክርስቲያኖች የምንዳኝበት ወይም ደግሞ እንትን የምንልበት ምንም ምክንያት የለም። ግን ከመጠጥ ጋር በተያዘ በእስልምና ውስጥ ያለው ምንድን ነው? አሁን መጠጥ ራሱ አላህ ለምን ዓላማ ነው የፈጠረው? መጠጥን እንዴት ነው ሙስሊሞች መጠቀም አለባቸው ወይስ መጠቀም የለባቸውም? አላህ ሲፈጥረው እርኩስ አድርጎ ነው ወይስ ደግሞ ቅዱስ ነገር አድርጎ ነው የፈጠረው? ከምን አንጻር ነው መጠጥን ለክርስቲያኖች መጥፎ ነገር አድርገው ስለው ይሄን ነገር ጀጅመንት ውስጥ የገቡት ሙስሊሞች? ይሄ በደንብ መታወቅ ያለበት ስለሆነ ማለት ነው። ሙስሊሞች ለመድኃኒትነት የተለያዩ ነገሮችን እንዲጠቀሙ እስልምና ያዛል። ለምሳሌ የግመል ሽንት እንዲጠጡ ያዛቸዋል። የግመል ሽንት በእስልምና በጣም ትልቅ መድኃኒት ነው ተብሎ ይታመናል። ነብያቸው በጣም ትልቅ ዶክተር ብለው አንድ የሚናገሩበት ምክንያት ምንድን ነው? የግመል ሽንት ለመድኃኒትነትን ስለሚናገር ማለት ነው። የግመል ሽንትን ለመድኃኒትነት የተጠቀመ ሰው ጥቂት የወይን ጠጅን ደግሞ ለመድኃኒትነት የሚጠቀመውን ክሪቲሳይዝ የሚያደርግ ከሆነ ይሄ በጣም እጅግ አስቸጋሪና አደገኛ ነገር ይሆናል ማለት ነው። የግመል ሽንት በራሱ ያለው ጉዳት ራሱ ምንድን ነው የሚለው ከሳይንሱ አንጻር እንዴት ይታያል? እነዚህንም ለመጠቆም እንሞክራለን ማለት ነው። ሙስሊሞች እንግዲህ ያላችሁን ሀሳብ፣ መጠጥ ላይ ያላችሁን ሀሳብ እስኪ ግቡና ትነግሩናላችሁ ማለት ነው። መጠጥ የጠጣስ በእስልምና ያለው ፍርድ ምንድን ነው? ፍትሐዊነቱስ እስከምን ድረስ ነው? ይህንን የምንመለከት ይሆናል ማለት ነው። መግባት ትችላላችሁ ሙስሊሞች፣ በመረጃ በማስረጃ በጨዋ ደንብ ማውራት ስለምንችል ማለት ነው። ኦኬ፣ እንደ ክርስትናው እንግዲህ እግዚአብሔር ሁሉ መልካምና ውብ አድርጎ ነው የፈጠረው። እግዚአብሔር ውብ አድርጎ ሁሉም ፈጥሯል። እግዚአብሔር የፈጠረው ሁሉ ንጹህ ነው፣ እርክሰት የለበትም። እግዚአብሔር የፈጠረው ነገር መልካም ነው፣ ጥሩ ነው፣ በአግባብ ከተጠቀምነው ማለት ነው። ስለዚህ አንድ ሰው ተነስቶ መጠጥ እርኩስ ነው ማለት አይችልም። እንደ ክርስትና አስተምሮ መጠጥ እርኩስ አይደለም፣ በባህሪው እርኩስ ተብሎም ሊባል የሚችል አይደለም። የተሰራበት ምግቦቹ ማንኛውም አታክልቶቹም ከሆነ በቆሎ የሚሰራ ከስንዴ ይሰራ፣ ከዘቢብ ይሰራ፣ ከቴምር ይሰራ፣ ከወይን ይሰራ፣ ከማር ይሰራ መልካም ነው። ልኬታና መጠን ግን ማበጀት የኛ ጉዳይ ነው፣ የኛ ጉዳይ ነው ማለት ነው። የኛ ስራ ነው፣ ከኛ የሚጠበቅ ነው። ስለዚህ በአዲስ ኪዳንም በብሉይ ኪዳንም አልኮልን ትሪት የሚያደርግበት ወይንን ትሪት የሚያደርግበት መጽሐፍ ቅዱስ አለ። በብሉይ ኪዳን ላይ የተነገረ አለ፣ በአዲስ ኪዳንም እንደዛው በተመሳሳይ ማለት ነው። ይኸው በተመሳሳይ እስልምና ጋም እናገኘዋለን፣ እናየዋለን ማለት ነው። እስልምናውም ላይ በክርስትናውም ላይ ያለው አረዳድ እስልምናው ጋም ስላለ የተወሰነ ማለት ነው። ክርስቲያን መክብብ ላይ መክፈት ከቻልክ መክብብ 9 አንዴ ክፈትልን። ትልቁ ሌላ አድርገህ እንዴ አንብበው አንተ። መክብብ 9:7 ነው መሰለኝ። መጽሐፈ መክብብ እኔ እናንተ እንደራረባለን። ለምንድን ነው ከትናንት ጀምሮ ትክክል አይደለም? አሁን የሚደረብብሃል? እኔ አሁን ደህና ነው። እሺ አሁን አይ ቲንክ ደህና ነው። አይ ይደርባል። ይደርባል። መጽሐፈ ሲራክን መጀመሪያ ልክፈተው። እሺ ቀጥል። ለምንድን ነው እንደዚህ ሆነው? አይሮ ነው እንጃ። እስኪ ይደርባል ወይ ወጥቼ እገባለሁ። አንድ ይሄን አንብበውና እሺ። አይ በጣም ነው ትርጉም የለውም። ትናንትናም ነበር
ኦኬ ቀጥልሽ አንብቦ። እሺ ኦኬ እሺ መጽሐፈ ሲራክ ምዕራፍ 34 ከቁጥር 24 ጀምሮ ያለውን እንደዚህ ብሎ ይናገራል። ኦኬ እስከ ቁጥር 29 ላንብብላችሁ። መጠጥ ብዙ ሰዎችን አስቷቸዋልና ወይን በጠጣህ ጊዜ አትታበይ ይላል። ሉክ መጠጥ ብዙ ሰዎችን አስቷቸዋልና ወይን በጠጣህ ጊዜ አትታበይ፣ ጽኑ ብረትን በወናፍ ይፈትኑት፣ እንደዚሁም ሁሉ የትዕቢተኞችን ልቦናቸውን ወይን ይፈትናቸዋል። እግዚአብሔር አምላክ የሰጠውን እግዚአብሔር አምላክ ቅዱስ አድርጎ የሰጠውን አንተ ከመጠን በላይ የምትጠቀምበት ከሆነ ሁሉ ነገር በስርዓት ይሁን ይላል መጽሐፍ ቅዱስ። ያንን ከስርዓት ውጪ የምትጠቀምበት ከሆነ ምንድነው የሰውን ልብ ሁሉ ይፈትናል ብሎ ይናገራል። የሰው ደህንነቱ ወይን መጠጣት ነው። መጥኖ ለሚጠጣ ሰው ተድላ ደስታው ነው። እርሱ ለሰው ተድላ ደስታ ሊሆን ተፈጥሯልና ወይን ለማጠጣ ሰው ደህንነቱ ምንድን ነው ይላል። ምን ብሎ ለሚጠጣ ሰው? ወይንን መጥኖ ለሚጠጣ ሰው። ኦኬ ልቀጥልላችሁ። ለልቡና ፈጽሞ ተድላ ደስታ ነው። ወይን መጥኖ በጊዜው መጠጣት ደግ ነው። ወይን የልቡናን ሐዘን ያስረሳል። ለሚያለቅስም የሚያሳዝንም ሰው ወይን አጠጣው። ሰነፍ ሰው ወይን በጠጣ ጊዜ ክርክር ያበዛል፣ ይስታል፣ ይበድላል። የመጠጥ ብዛት ኃይል ያሳጣል፣ ቁስልንም አያሳጣም ብሎ ይናገራል። ይህ መጽሐፈ መክብብ ላይ ስለ ወይን ስለ መጠጥ የተቀመጠ ነገር አለ። ስለዚህ እግዚአብሔር አምላክ ምንድነው እሱ ሁሉ ነገር ቅዱስ አድርጎ ፈጥሮታል። እግዚአብሔር ሁሉን ነገር ከፈጠረ በኋላ መልካም እንደሆነ አየ ብሎ መጽሐፍ ቅዱስ ይናገራል። ያንን መልካም አድርጎ የሰጠንን ነገር እኛ የምንጠቀምበት በመልካም መንገድ ከሆነ እሱ የፈጠረውን ነገር የትኛውንም ነገር እርኩስ ማለት አንችልም። ምክንያቱም ሁሉን ነገር ቅዱስ አድርጎ ፈጥሮታል ማለት ነው። እኛ ግን የምንጠቀምበት መንገድ የምንጠቀምበት ዓላማ ለሌላ ከሆነ ለኃጢአትና ለፈተና ወይም ደግሞ ለመጥፎ ውጤቱ እንደዛ ይሆናል ማለት ነው። መጽሐፈ ሲራክ ይህንን ይናገራል። ስለዚህ መጠጡን ሎክ ወይን የልቦና ሐዘንን ያስረሳል። ለሚያለቅስ ለሰነፍ ሰው ግን ምንድን ነው? ወይን በጠጣ ጊዜ ክርክር ያበዛል። ለሰነፍ ሰው ምን ይሆናል? ክርክር ማብዣ ይሆናል። ሰነፎች ቁጭ ብለው እየጠጡ ዝም ብለው ሰክረው የሚወድቁ ይሆናሉ ማለት ነው። ዝም ብለው ዋዛ ፈዛዛ የሚያበዙበት ይሆናሉ። ከዛስ የመጠጥ ብዛት ኃይል ያሳጣል። በጠጣ ቁጥር ኃይልን እያጣ ትመጣለህ ማለት ነው። እየተንገዳገር ወፌ ቆመች ትባላለህ በስተርጅና እንደ ሕፃን ልጅ። ሰካራም ቤት አይሰራም ብለህ አላልክም? ሕፃን ሆነህ ሰካራም ሰፈር ካለ ሰካራም ቤት አይሰራም ቢሰራም አውቆ አይገባም እንል ነበረ። ኃይል ስለሚያሳጣ ሚዛንህን ትጠብቃለህ። የራስን ሚዛን መጠበቅ አቅቶ እየተንገዳገር ግትቦ ውስጥ የምታደር ትሆናለህ። ከዛስ ኃይል ማሳጣት ብቻ ሳይሆን ቁስልም አያሳጣውም ይላል። ትቦ ስትደፋ ጠዋት ስትነሳ ተላልጠ ተጋግጠ እንደ በቆሎ እሸት ተጠባብሰ ትገኛለህ። ፊትህ ላይ እንዳለ ጠባሳ በጠባሳ ሆኖ ተጠብሰ ትገኛለህ ማለት ነው። እንዳለ እንትን ብሎ ከዛ በሶስተኛ ቀን ቁስሉ ላይ ደራርቆ ተላልጠ ጠዋት አጎበሩ ከዛ እንትን ብሎ ይሄ ለሰካራሞች ነው። ልቦናው ፈጽሞ ተድላ ደስታ ምን የሚሆንበት አለ? ሲጠጣ ወይንም መጥኖ ለሚጠጣ በጊዜ ለሚጠጣ መጥኖ ለሚጠጣ ማለት ነው። እግዚአብሔር የፈጠረው መልካም ነውና እርኩስ ነው ብለን አንልም። መጽሐፈ ምሳሌ ምዕራፍ 31 ነው። እንደይፈቱ
31 ቁጥር 4 አካባቢ ጀምረስ ሲው ቆይ 34 ቁጥር ኦኬ፣ ዝቅ አድርግልኝ። ይደርባል። አንብበው እሺ እናንተ። እሺ ምን ይላል? መጽሐፈ ምሳሌ ምዕራፍ 31 ላይ ከቁጥር 4 ጀምሮ ያለውን ላንብብላችሁ። ኦኬ። ጉልበትን ለሴቶች አትስጥ፣ መንገድንም ነገስታትን ለሚያጠፉ ለነገስታት አይገባም። ልሙኤልም ሆይ ነገስታት የወይን ጠጅ ይጠጡ ዘንድ አይገባም። ሉክ ነገስታት የወይን ጠጅ ይጠጡ ዘንድ አይገባም። መሳፍንትም ብርቱ መጠጥ ወዴት ነው ይሉ ዘንድ እንዳይጠጡና ሕግን እንዳይረሱ የደሃ ልጆችንም ፍርድ እንዳያጓድሉ። ሉክ በመጠጥ ሰክረህ በመጠጥ አይምሮህን ስተህ ፍርድን እውነተኛ ፍርድን ልትሰጥ አትችልም። ስለዚህ ነገስታት ፈራጆች መጠጥ ጠጥተው የወይን ጠጅ ጠጥተው ፍርድ ማድረግ አይችሉም። ፍርድን ያጓድላሉ፣ ፍርድን ሊያዛቡ ይችላሉ። ስለዚህ የድሃ አደጎችን ሊበድሉ ይችላሉ። ምን ብሎ ከለከለ ማለት ነው? ነገስታትም የወይን ጠጅ ይጠጡ ዘንድ አይገባም። መሳፍንትም ብርቱ መጠጥ ወዴት ነው ይሉ ዘንድ እንዳይጠጡና ሕግ እንዳይረሱ የድሃ ልጆችንም ፍርድ እንዳያጓድሉ ብሎ ይናገራል። ኦኬ፣ እንዳይጠጡ የታዘዙት ምንድነው? ነገስታት፣ ቀሳውስቶቹ እንደዚህ ፍርድ ላይ ያሉት መስካሪዎች እነኚህ ዳኝነት ላይ የተቀመጡ ድሃን እንዳይበድሉ የተበደለን ሕፃናትን እነኝን በመጠጥ ሆነው ማይሆን ፍርድ እንዳይሰጡ ስህተት እንዳያመጡ ምን አይበሉ? ወይን ጠጅ እንዳይጠጡ። ወደ ፍርድ ስትሄድ ጠጥታ ብትሄድ ማይሆን ስህተቱ ልትሰራ ትችላለህ። አንድ መምህር ራሱ ሰክሮ ጠጥቶ እንዴት ነው በጤናማ ሁኔታ የሚያስተምረው? አያስተምርማ። እንዳያደርጉ አለ። እንዳያደርጉ ከፍ አለና ቁጥር 6 አድርገው ለጥፋት ለቀረበው ሰው ብርቱ መጠጥን ስጡት፣ ነፍሱ ለመረረውም የወይን ጠጅ ስጡት። ይጠጣ ድህነቱንም ይርሳ፣ ጉስቁልናውም ከእንግዲህ ወዲህ አያስብ አለ። አስማሙልኝ እስኪ ቁጥር 5ና ቁጥር 4ና ቁጥር 4ና 5 ከቁጥር 6ና 7 ጋር አስማሙት እስኪ። ቀሳውስቶች፣ መምህራን፣ ፈራጆች፣ ዳኞች፣ ነገስታት ወይን እንዳይጠጡ፣ ድሃ እንዳይበድሉ፣ ፍርድ እንዳያጓድሉ አለ። እዚህ ጋር ደግሞ ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረችው የወይን ጠጅ ይጠጣ አለ። ነፍሱ ለመረረው የወይን ጠጅ ይጠጣ፣ ድሃም ድህነቱን ይረሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ አለ። ለምን ይሄን አለው? ይሄን ለምን አለው? ከላይ እንዳይጠጡ አለ። እዚኛው ጋር ደግሞ የወይን ጠጅ ይጠጣ አለ። ነፍሱ ለመረረው የወይን ጠጅ ስጡት አለ። ከላይ ደግሞ ጤናማ አይምሮ ላላቸው እንደውም በተደላደለ በተመቻቸ ሁኔታ ላይ ላሉት ለፈራጆች እንደውም እና እንዳትጠጡ፣ ፍርድ ታጓድላላችሁ፣ ድሃ ትበድላላችሁ የምትጠጡ ከሆነ ስለዚህ እንዳትጠጡ አለ። ምን እያለን ነው መጽሐፉ? እንዴት እናስታርቀው? መጽሐፈ ኪዳን ምዕራፍ 1 ቁጥር 37 እስከ 39 ድረስ ክርስቲያን መክፈት ትችላለህ። መጽሐፉ ይዳኘን። ኦኬ፣ አንብበው። አንብብላቸው። ሉክ አሁን በደንብ አድምጡን እሺ። መጽሐፈ ኪዳን ምዕራፍ 1 ከቁጥር 38 ጀምሮ ያለውን ነው ማነብላችሁ። ካህናት ሆይ መብልና መጠጥ ወደሚደረግበት የሙታን መታሰቢያ በተጠራችሁ ጊዜ እንደ እነርሱ ላለ ሕያው ሰው እንደሚደረግ
በማሰብ በቅንነት በግርማና በበዛ ፍቅር እግዚአብሔርን እየፈራችሁ ወደ እነርሱ ሂዱ። በአንቀላፋውም ሰው ምክንያት ስለተደረገው ግብዣ እግዚአብሔርን እንዲለምኑላቸው ለሚፈልጉ ሰዎች እንደ ልማዳቸው ብሉ። ቀሳውስትና ዲያቆናት በክርስቶስ ቤተክርስቲያን ውስጥ ናችሁና ራሳችሁንም ሌሎችንም በመገሰጽ ንቁዎች ልትሆኑ ይገባችኋል። በመጽሐፍ እንዲህ ይላልና ልባቸውን በአጸኑ ሰዎች ምክንያት መዓት ይመጣልና በዚህ ምክንያት ጥበብን እንዳይረሷት ወይን ይጠጡ ዘንድ አይገባም። በፍርድ ጊዜም ትክክለኛውን ይፈርዱ ዘንድ በዚህም ይጽኑ። ሉክ አሁን የተከለከለውን ምን አመጣልን ማለት ነው? መጽሐፈ ኪዳን ልባቸውን ባጸኑ ሰዎች ምክንያት መዓት ይመጣና በዚህም ምክንያት ጥበብን እንዳይረሷት ወይን ይጠጡ ዘንድ አይገባም። በፍርድ ጊዜም ትክክለኛውን ይፈርዱ ዘንድ በዚሁ ይጽኑ። ባለመጠጣት ይጽኑ ማለት ነው። ትክክለኛ ፍርድ የሚፈርዱት በዚህ። ስለዚህ የነገስታቶቹ፣ መኳንንቶቹ፣ ሊቃውንቶቹ ድሃ እንዳበድሉ ወይን እንዳጠጡ ሲላቸው ፍርድ እንዳታጓድሉ ጠጥታችሁ አትፍረዱ እያለ ነው። ጠጥታችሁ የምትፈርዱ ከሆነ ጥበብ ይሰወራል። በመጠጥ ኃይል ተገፋፍታችሁ ማየውን ውሳኔ ትወስናላችሁ። ጠጥቶ የሚወስንና ሳይጠጣ የሚወስን አንድ ነው። አንዳንድ ሴቶች ባሎቻቸው ሲጠጡ ደስ ይላቸዋል አሉን። ሴቶች ነው እንዴ? አንዳንድ ሴቶች ባሎቻቸው ሞቅ ሲያደርግ ደስ ይላቸዋል አሉን። በተለይም ያስቤዛ ሰሞን አሉ ነው። በሁለት ይጠቀማሉ አሉን። አንዳንዶቹ ባሎች ሲጠጡ አምጣ የተባለውን ሁሉ ይሰጣል አሉ ነው። ከዛ ከጠጣ በኋላ ከሰጠ በኋላ በማግስቱ ሲጠየቅ አስቤዛ ሲባል ጠጥቼ ጨርሼዋለሁ ብሎ ተበድሮም አምጥቶ ቢሆን ይሰጥና ኦቨርታይም ሰርቶ ያካክሳል አሉ። አንዳንዱ ደግሞ የዛለታ ነው ሲጠጣ ነው አሉ እጁ የሚፈታው ለሚስቱ። ስጥ የሚለው የዛለታ ነው። ሽሮ መብላት የማይወዱት የዛን ሰሞን ነው ሲጠጣ ነው አሉ፣ ስጋ ካልሆነ ነው። ስለዚህ እንደዚህ አይነት ሚስቶች ያላቸው ባላቸው ዛሬ ቢጠጣና እንደው ገፋ ቢያደርግ ይላሉ አሉ ነው። ሪከመንድ እያደረግኩ አይደለም። ኤኒዌይስ ግን መጽሐፈ ምሳሌ ምዕራፍ 31 ላይ ከቁጥር 4 እስከ 5 ነገስታቶቹ፣ ሊቃውንቶቹ፣ ፈራጆቹ ድሃ እንዳይበድሉ፣ ፍርድ እንዳያጓድሉ፣ ወይን እንዳይጠጡ ሲል ከምን አንጻር ነው? እነኛ ነገስታቶቹ እንዳይጠጡ እነኛ እንትን ሲል ፍርድ እንዳያጓድሉ ነው። ፍርድ እንዳያጓድሉ፣ ሚዛን እንዳይስቱ፣ ህግ እንዳያበላሹ ነው። እዛው ዝቅ ብሎ ግን ድሃ ድህነቱን ይረሳ ዘንድ ትንሽ ወይን ጠጅ እንዲጠጣ የፈቀደበት ነፍሱ ለመረረው ትንሽ ወይን ጠጅ ይጎንጭ ዘንድ ስጡት ያለው ለምንድን ነው? ትንሽ ከፍ አድርገው መጠጡን ዘወር ከልክሎታልን? ቀጥሉ አንባው። ኦኬ። እነሆ ኤጲስቆጶሳት፣ ቀሳውስትና ዲያቆናት በእግዚአብሔር ቤተ ክርስቲያን ጠንካራ የሆኑትን ከሚወደው እግዚአብሔር አብና የምንለው ግን ወይን አብዝተው በመጠጣት እንዳይሰክሩ ነው። ምንድነው እሱ? ወይን አብዝተው እንዳይጠጡ እንዳይሰክሩ ነው። ከስር ያለው ነው አንባው። ይህ ሁሉ የወይን ጠጅ መጠጣት ለሚወድ አይደለምን? ምን እነኛ የመጡት ምኖቹ ሎክ አብዝተ የምትጠጣ ከሆነ እነኝ ይገጥመዋል። ዳግመኛም በመጽሐፍ እንዲህ አለ፣ ዋይታ ለማን ነው? መደመር ለማን ነው? መጠበቅ ለማን ነው? ድካምና ስንፍና ለማን ነው? ዓይኖቹ በጠንጋራ አምሳል የሚሆኑበት ለማን ነው? ምክንያት አልባ ለማን ነው? ይህ ሁሉ የወይን ጠጅ መጠጣት ለሚወድ አይደለምን? እርሷን በመጠጣትም ለሚዘገይ አይደለምን? ከዚህ ራቅ፣ ከጥርጥርም ታቀቡ፣
የሚያስከፋችሁንም አታደርጉ ይላል። ዓይንህን መግለጥ የከበደ ጠንጋራ ሲል ሰደበኝ እንዳትል፣ ጠጥታ ዓይንህን መግለጽ የከበደ አንደበትህ ተሳስሮ እንደ ሕፃን ልጅ ለወንክ ድካምና ስንፍና በመጠጥ ምክንያት የያዘህ ከእንደዚህ አይነት ራቁ። ፍርድ እንዳታጓድሉ፣ ድሃ እንዳትበድሉ። ቀለሜንጦስ ምዕራፍ 9 ቁጥር 77ን ክፈትልኝ። እነኝን እንዳታደርጉ፣ እነኝን እንዳይመጡባችሁ ምን አድርጉ አለ? ተጠንቀቁ። አትጠጡ የተባላችሁት ስለዚህ እነኝህ እንዳይገጥሟችሁ ነው። እነኝህ እንዳትሆኑ ነው። ለመጠጥ ደግሞ የተፈቀደላቸው ከምን አንጻር ነው? የዛሬ 2000 ዓመት በፊት ተውና ዛሬ ላይ እንኳን በጤና ጣቢያ አካባቢ ከመድረስ በፊት አልኮል ነገሮች አካልህን የሆነ ነገር ቢቆርጥ አልኮል ፈልገህ ትደፋበታለህ። ለምን? ደም የመፍሰሱን እንዲከላከልልህ ፕላስ እንደ ጸረ ባክቴሪያም ስለሚያገለግል አይደለም ለሰው ልጅ ለእንስሳት እንኳን አስቀድሞ የተጻፈውን እዛ ጋ ድህነቱን ይረሳ ዘንድ ወይም ነፍሱ ለመረረችው ትንሽ ወይን ጠጅ ስጡት ሲል እንደ ፔንኪለር እንደ ታማሚ እንትን የህመም ማስታገሻነት እንድትገለገልበትም ነው። በጣም ለታመመ፣ በጣም ለተጨነቀ፣ በጣም ችግር እንትን ላለው ሪሊፍ ይሆነዋል። እንደ ማስታገሻ ይሆነዋል። የህመም ማስታገሻ ይሆነዋል። የታመመችውን በግ በትከሻህም ተሸክመ በመውሰድ ወደ ጌታ ቤት አድርሳት። ማንን? የታመመች በግህን። እኛም የክርስቶስ በጎች ነን፣ የጌታችን በጎች ነን። የታመመችውን በግ በትከሻህም ተሸክመ በመውሰድ ወደ ጌታ ቤት አድርሳት። ከጤናማ በጎችም ለመጨመር ሕክምና አድርግላት። የቆሰለውን አካሏ በወይንና በጨው እጠበው። ለሚያስፈልገም ከሆነ በጣም እንደገና ጨውንና ወይን በቁስሉ ላይ አፍስበት። በጨውና በወይን በሽታ ሁሉ ይቀንሳል። ሎግ እንትን እንዳይፈጥር ኢንፌክሽን እንዳይፈጥር ጨው እና ወይንን አድርገ ቁስል እንትን ብትለው ያደርቀዋል። አንደኛ። ሁለተኛ እንደ ጸረ ባክቴሪያም ያገለግላል። አልኮል የለም፣ ዶክተር የለም፣ ሳይንስ የለም። ከዛሬ 2000 ዓመት በፊት ይህንን ኢምፕረስድ ካልሆንክ፣ በዚህ ካልተገረምክ፣ አልኮልን ሲፈቅድ መጽሐፍ ቅዱስ እነኝን ታሳቢ አድርጎ መፍቀዱ ካልገረመህና ካልተደነክ ለቁስልህ እንኳን እንደዚህ አድርገህ ብትጠቀመው አልኮሉ ለዚህ ይጠቅመሃል። አሁን ሆስፒታል ሄደህ ሐኪም ቦታ ሄደህ አልኮል ምን ታደርጋለህ? እጅህን ብትቆረጥ አልኮል ትቀባለህ፣ አልኮል ታስብልበታለህ። አስቀድሞ መጽሐፍ ቅዱስ ይህንን ነግሮህ ነው። ሳይንሱ ከዚህ ነው አልኮሉን የሰራው። አሽቱት። አልኮል ነው የሚሸጠው። የአልኮል ኮንቴንትም አለው መድኃኒቱ የምትቀባው። ሐኪም የሚሰጥም ከሚጠጣው አልኮል ጋር የአልኮል ኮንቴንት መጠኑ ነው እንጂ የሚበላለጠው አልኮል ነው። ምን አድርገው? እንደዚህ አድርገህ ቀባ ይልሃል መጽሐፍ ቅዱሱ። እንደዚህ አድርገህ ራስን ተከላከል። ስለዚህ መጽሐፍ ቅዱስ በግልጽ አልኮልን ሲፈቅድ ምክንያት አስቀምጦ ነው። ከታመምክ፣ እንደዚህ አይነት ነገር ችግር ከገጠመ ምን ትሆንበት ዘንድ ትከላከልበት ዘንድ። ክርስቲያን ክፈተው ካሜራው ኔጋ የተዘጋው። ስለዚህ ለቆሰለ ቁስል እንኳን አልኮሉ አስፈላጊ ስለሆነ ነው። ወይንን መጽሐፍ ቅዱስ ትንሽ ወይን ጠጅ እንድትጠቀም እንድታደርግበት እንድትጠጣ ሲፈቅድልህ አስቦበት ነው መጽሐፍ ቅዱስ። ጠቃሚም ስለሆነ ነው መጽሐፍ ቅዱስ ይህን ያዘዘው፣ ይህን ፍቃድ የሰጠው፣ ይህንን የነገረው፣ ይህን ሪከመንድ ያደረገው። ከምን አንጻር እንደሆነ ግልጽ ነው ማለት ነው።
ከጤና አንጻር ነው። ወገኖቼ ዘመዶቼ የበላኸው ጥራጥሬ ወደ ውስጥ ተከማችቶ ትላትል እንዳይፈጠር በዛውም እንዲያጸዳልህ ነው። እንደ ባክቴሪያዎችን እንዲከላከል በቃ በየዋህነት እንደዛ አስበው እንትን ልበልህና በቃ ላስረዳህ ብዬ ነው። ለወድ ህመምህ ደግሞ ቅዱስ ጳውሎስ ይህንኑ ስላለህ ማለት ነው። በአንደኛ ጢሞቴዎስ ምዕራፍ 5 ላይ ቁጥር 23 ላይ እንደዚህ ይላል፣ ስለ ወድህና ስለ በሽታ ብዛት ጥቂት ወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ። ምን ጠጣ? ትንሽ ወይን ጠጅ። ቅድም እዛ ጋር ምሳሌ ላይ ነፍሱ ስለመረረው፣ ሐዘን ለተሰማው፣ ድህነት ላጎሳቆለው ትንሽ ወይን ጠጅ ይጠጣ ይደሰት፣ ሐዘንም ይራቀው፣ ከሐዘን ነፃ ይውጣ፣ ሪሊፍ ያደርግ ሲል ከህመሙ እንደ ማስታገሻ ይሁነው። ቁስል ቆስሎበት መግል የፈጠረ ወይንም ደግሞ እየደማ ወይን የሆነ ነገር ሆኖ አልኮል ቢያደርግበት ኃጢአት ነው ተብሎ የሚገደል አይደለም። በእኛ አስተምሮ አልኮልም መጽሐፍ ቅዱስ ሲፈቅድ ከዚህ አንጻር ነው። እንደ ያሲን ኑሩ መስጊድ ላይ አፋቸውን እንደሚከፍቱበት አይደለም። እነ ያሲን ኑሩ አፋቸው መስጊድ ላይ እንደሚከፍቱት አልኮል የፈቀደች አክሱም አልኮል እየተሸጠ መጠጥ እየተሸጠ ይሸጣ። ስለ ወድ ህመምህ ስለ ቁስል ኢንተርናልም ኤክስተርናልም አልኮል ጥቅም አለው። በሁለቱም ሳይድ ጥቅም እንዳለው ሁሉ ይህ ቦታ ላይ እንዳጠጡ ችግር ለገጠመውስ ሐዘን ለገጠመውስ ሪሊፍ እንዲያደርግ ከህመሙ ትንሽ አልኮል ትንሽ ይጠጣ፣ የወይን ጠጅ ጥቂት ይለዋል ቅዱስ ጳውሎስም። ግልጽ ነው። ቁስል ለገጠመውስ አልኮል እንዲያደርግበት በአልኮል እንዲታጠብበት መጽሐፍ ቅዱሱ ፈቀደ። ምንድነው ችግሩ? የመሐመድን ላሃጭ ከመጠጣት አይሻልም ወይ? ምንድነው ችግሩ? ሙሐመድ የኔ ምራቅ መድኃኒት ነው ብሎ ሲያስጠጣችሁ አልነበረም ወይ? ምንድነው ችግሩ? የሙሐመድን ሽንት ትጠጡ የለ ወይ? ምንድነው ችግሩ? የሙሐመድን ደም ትጠጡ የለ ወይ? ምንድነው ችግሩ? የሙሐመድን ካካ ትፈልጉ አልነበር እንደ ልበሉ ልትቀቡ? ስለዚህ መጽሐፈ ኪዳን እንደሚናገረው ፍርድ እንዳይጓደል እንደዚህ አይነት ሁኔታ እንዳይጠጣ ይናገራል። መጽሐፈ ቀሌምንጦስ እንደሚናገረው ለቁስላችን አልኮል መድኃኒት እንደሆነ ይናገራል። ቅዱስ ጳውሎስ እንደሚናገረው ጥቂት ወይን መጠጣት ለወድ ህመም መድኃኒት እንደሆነ ይናገራል። ምሳሌ እንደሚናገረው ጥበብ መጽሐፈ ሲራክ እንደሚናገረው መጠጥ አብዝቶ መጠጣት ኃይል እንደሚቀንስ፣ ጉልበት እንደሚያሳጣ፣ ስካር ጥሩ እንዳልሆነ፣ ነገር ግን ችግር ለገጠመው ወይንም ደግሞ በትንሹ መጠጣት ጤናማ እንደሆነ ይናገራል። ምሳሌ እንደሚናገረው ነገስታት፣ ፈራጆች ድሃን እንዳይበድሉ፣ እንዳይጨቁኑ፣ ፍርድ እንዳያዛቡ መጠጣት እንደሌለባቸው ይናገራል። ነገር ግን ህመም ላለባቸው እንደ ሪሊፍ ማገልገያ ትንሽ ወይን እንዲጠጡ ይመክራል። የኛ የመጠጥ አስተምሮ ይሄን ይመስላል። ያልገባዋለህ ጥያቄ እጁን አውጥቶ የሚጠይቅ ያልገባዋለህ። ወደ እስልምናው ስንሄድ አሁን ስንት አይነት ጉድ እናሳያችኋለን። አንኳኳ። ያልገባዋለህ ግልጽ ይመስለኛል። ግልጽ ያልሆነላችሁ አላችሁ። ግልጽ ነው ይመስለኛል። ያልገባዋለህ ከ30 ደቂቃ ላነሳ አብራርቻለሁ። ያልገባው ካለ አንኳኩ። ያልገባችሁ ካላችሁ ስካር ክልክል ነው። መጠጥ ማብዛት ክልክል ነው። ገላትያ ምዕራፍ 5 ቁጥር 19 ላይ የስጋ ስራዎች የተገለጡ ናቸው ብሎ ከነዛ ውስጥ አንዱ ከሚዘረዘራቸው ውስጥ ስካር ነው። ስለዚህ ስካር ይህንና መሰል የሚያደርጉ
የእግዚአብሔር መንግስት አይወርሱም ይላል መጽሐፍ ቅዱሳችን። አይጋጭም፣ ተስማምቶ የሚሄድ ነው። ስለዚህ አንዱ ጋር እያንዳንዱ ጋር ግልጽ በሆነ ሁኔታ ነው ሲፈቅድ እንዴት ነው ሲከለከል እንዴት ነው የሚለውን አስቀምጦታል። ያልገባው ሚያንኳኳ ጥያቄ ያለው እዚህ ላይ ወደ እስልምና ከመግባታችን በፊት አንኳኩ። ሙስሊሞች ያልገባችሁ አለ? ቀጥታ ወደ እናንተ ሳንገባ ክርስትናው ላይ የአልኮል አስተምሮታችን እኛ ጋር መስጊድ ላይ ብቻ ሳይሆን ሰሞኑን ተርታውን አክሱም ላይ መጠጥ ተፈቅዶ እያልክ የምፎክር አንኳኳ። ወደ እስልምና ጋር ከገባን ብዙ ጉዶች ልናመዝ ስለሆነ ብዙ ገተቶችን ልናመጣ ስለሆነ አቶ ቢኒያም ለገሰ ጫናቸው አራግፋቸው ዘረፋቸው ነው። እንዴት ናችሁ? ምንድን ነው አንተ ከናያት ከነቅድመ አያት መጥራት ጥሩ ነው? ጥሩ ነው። ቤት ቁጥር ብቻ እኮ ነው የቀረ። ታስበላኝ ነው። ጥሩ ነው። ስማ እዚህ ሰዎች ግን አክሱም ላይ ካልገባን የሚሉት ፖላጋሚ ይዘን አክሱም ላይ እንግባ ነው። በሚስት ሰበብ 4 ሚስት ይዞ ሊገባ ሊያረክስ ነው እንዴ? ወይስ የግመል ሽንት ይዞ ሊገባ ነው? የግመል ሽንት ይዞ ሊገባ ነው እንጂ ጠጁ ነው መጠጥ አለ ነው እያስጨነቃቸው ያለው። መጠጡ አይሻልም እንዴ ከግመል ሽንት? በአደባባይ ሊሸጡ የግመል ሽንት እያሉ የግመል ሽንት ይሻላል ብለዋል እነሱ ከወይን። ገነት የሚጠጡት ግን ወይን ነው። እሱን እናያለን። ኦራይት ክርስቲያን ጓሄድ እስኪ ከየትኛውን ጀምር? ያ እስኪ ከዚህ እንጀምር። በነገራችን ላይ እንግዲህ በእስልምና መጠጥ የተከለከለው በፕሮግረስ ነበረ። አስቀድመው የሙሐመድ ተከታዮች በነገራችን ላይ እየሰከሩ መስጊድ ይሄዱ ነበር። ይህን ታውቃላችሁ? ይህን ነግረዋቸዋል። እየሰከሩ አይምሯቸው ዞሮ የሚሉት መቅራት እንኳን ቁርአን እንኳን መቅራት አይችሉም ነበር፣ ይንተባተቡ ነበረ። ምንድን ነው የምትለው? ያ የሙሐመድ ጓደኞች ይገባበዙ ነበር። መጠጥ እየሰሩ ምግብ እንትን እያሉ ይገባበዙ ነበር። ከዛ በኋላ በዛ ወደ መስጊድ ይሄዳሉ። መስጊድ ላይ እንኳን ሄደው መቅራት አይችሉም ነበር ቁርአን። የሙሐመድ ተከታዮች ከዛ ሙሐመድ ተናደደና ይህን ትእዛዝ ሰጠ። እናንተ ያመናችሁ ወይ እናንተ የሰከራችሁ ናችሁ የምትሉት ነገር እስከምታውቁ የረከሳችሁ ስትሆኑ መንገድ አላፊዎች ካልሆናችሁ በስተቀር እስከምታጠቡ ድረስ በስግደት አትቅረቡ ይላል፣ ወደ መስጊድ ማለት ነው። ስለዚህ ሰክራችሁ ወደ መስጊድ አትቅረቡ ብሎ መጀመሪያ ትእዛዝ ሰጠ። አሁን ይሄ የወረደበት ምክንያት ምንድነው የሚለውን አስባበ ነዙሉን ሄዳችሁ ብታነቡት ምን ይላል መሰላችሁ? ሉክ this was revealed about some people who were companion of the messenger of Allah። ይሄ የወረደው በአላህ መልእክተኛ ሰሃቦች ላይ ነው። they were in the habit of drinking wine። እነሱ ወይን የመጠጣት ሀቢት ነበራቸው። and going to pray while drunk። ሰካራም ሆነው ሰክረው መስጊድ ሊሄዱ ነበር ለመስገድ። because of this they did not know how many unit of prayer they performed። ምን ያህል ሰላት እንኳን እንደሰገዱ አያስታውሱም ነበር። እንደዚህ ጥንብራቸው ዞሮ ነበር መስጊድ የሚሄዱት የነበረው። ኦልራይት ሰክረው ምን ያህል እንደሰገዱ እንኳን አያውቁትም ነበር የሙሐመድ ተከታዮች። ማሜ ሲቸግረው ነው በቃ ሰክራችሁ አትምጡብኝ አለው። እየሰከሩ ምን እንዳሉ ምን እንደተናገሩ ማያውቁትም ነበር። ያሲን ኑሩ፣ ሌሎቻችሁም ኡስታዞች፣ የሙሐመድ ሳባዎች ከሙሐመድ ጋር መስጊድ ውስጥ እየሰከሩ እንትን የሚሉት አክሱማውያን መዲና ላይ ሄደው አረቄ የሸጠውላቸው ነው እንደሚሰክሩት የነበረው። ቀጥል። እንግዲህ መጠጥ ኃጢአት ሆኖ ከነበረ
ለምንድን ነበር ከመጀመሪያው ጀምሮ ሙሐመድ ነብይነቱን ከመጀመሩ በፊት ለምን አልተከለከለም? አስቀድሞ ለምን አልተከለከለም? ይሄ ነገር የተከለከለው ከነዚህ በጣም ብዙ ፕሮግረሶች አሉት። በጣም ብዙ ፕሮግረሶች ማለት ነው። እና አስቀድሞ ስለዚህ ነውር ከነበረ ኃጢአት ከነበረ ወንጀል ከነበረ ወይን መጠጣት ለምንድን ነው የሙሐመድ ሰሃቦች ጢምቢራቸው እስኪዞር ድረስ ወይን ጠጥተው ሰክረው መስጊድ የሚሄዱት የነበረው? ኦኬ ለምን? ስለዚህ የተከለከለበት ምክንያት ምንድነው? የሙሐመድ ጓደኞች እጅግ በጣም ሰካራሞች ስለሆኑ መቆጣጠር ስለማይችሉ ራሳቸውን ኮንትሮል ማድረግ ስለማይችሉ ምን አደረገ ማለት ነው? ወይን የጠጣ በመጀመሪያው ይገረፋል፣ በሁለተኛው ይገረፋል፣ በሶስተኛው ይገረፋል፣ በአራተኛው አንገቱ ተቆርጦ ይገደላል። ለምን? አንተ ደግሞ ጀሚል እንኳን ደህና መጣ። ጀሚል እስኪ ጀሚል ያውራ። ጀሚል አለ? ሰላም ነው? እንኳን ደህና ቆያችሁ። አይሰማም? እንኳን ደህና መጣ ብለናል። እንኳን ደህና መጣ ብለናል። የሰማኝ መስሎኝ ነው። እሺ ኦኬ። ሱራ 4:43 የወረደበት ምክንያት ምን ነበር? አይሰማም? የወረደበት ምክንያት ሰሃቦች ሰክረው ወደ ሶላት ሲቀርቡ ይህን ነገር በመከልከል ነበር የወረደው። ሰክረው ወደ ሶላት እንዳይቀርቡ። ከዛም በኋላ ላይ ደግሞ አንድ ላይም ሐራም በመሆኑ ላይ እንትንገው እስከሚሰክሩ ድረስ ለማለት የሚጠጡት ነገር እዚህ ሰሃቦች ውስጥ የሚሰክሩ ድረስ ለማበር የሚጠጡት በዛን ጊዜ ወንጀል ስላልነበረ። ኦኬ እስከዛ ድረስ ወንጀል አልነበረም ማለት ነው። አይሰማ? ትሰማለህ? ስለዚህ ኦኬ ወንጀል የሆነው መቼ ነው? ወንጀል የሆነው ሱረቱል በቀራ ስንተኛ አንቀጽ እንደሆነ እንጃ። እዛ ላይ ያለው አንቀጽ ከወረደ በኋላ ነው። ስለዚህ ከመሐመድ በፊት ወራንሳ ብሩስ ምን አመል ሸይጣን ፈጅተኒቡ የሚል ቁርአን ወረደ። ከምር ከሰይጣን ስራ መሆኑን የሚያመላክት። መልካም እሺ፣ እሱ ላይ እንመጣለን። እዚህ ጋር ሳባዎቹ ሰክረው አስቀድመው በዚህ ሰዓት ላይ ቢጠጡም ቢሰክሩም ኃጢአት አልነበረም ማለት ነው። አይሰማም? አዎ እንደዛ ነው። ኦኬ እንደዛ ከሆነ ይሰማል። እስከዚህ ድረስ የሰይጣን ስራ ያልነበረ ከዚህ በኋላ እንዴት ነው የሰይጣን ስራ ሊሆን የሚችለው? ሎክ ሳባዎቹ እየሰከሩ መስጊድ ይመጡ ነበረ፣ የሰይጣን ስራ አልነበረም። በኋላስ ሲከለከል ደግሞ የሰይጣን ስራ ሆነ። ምን ማለት ነው? በፊት ሰይጣን ስራ አልነበረም፣ በኋላ ደግሞ የሰይጣን ስራ ሆነ ማለት ነው። ጀሚል እንደዛ ነው። ምን ማለት ነው? አስቀድሞ ማን አላህ ነበር የሚሰራው? አስቀድሞ አላህ ነበር የሚሰራው? በኋላ ሰይጣን ተረከበው ማለት ነው። አላህ ነው የሚሰራው አይደለም። የሰይጣን ስራ ነው የምንለው እኛ። አላህ የከለከለውን ስራ ሁሉ አዳምጠኝ። የሰይጣን ስራ ነው የምንለው አላህ Subhanahu Wa Ta'ala የከለከለው መልእክተኛው የከለከሉት ይሄ የሰይጣን ስራ ይባላል። ሰይጣን ቀጥታ መጠጥን ባይጠጣ እንኳን ሰይጣን ሰዎችን የሚያነሳሳበት ሰዎችን እንትን የሚልበት ነገር እስከሆነ ድረስ የሰይጣን ስራ ብለን እንለዋለን። ታዲያ እኮ አልከለከለማ። ሰይጣን ደግሞ ያዛል ከአላህ በተቃራኒ ለመሆን ስለሚፈልግ። ሰክረው መጥተዋል ነበር እንዴ? ካለ መስጊድ ውስጥ እየሰከሩ ይመጣው ነበር።
የዛኔ ይሄ የሰይጣን ስራ ነው አይባልም። አላህ ስላልከለከለ ማለት ነው። ኦኬ። የሰይጣን ስራ ምንድነው? እኛ አላህ የከለከለውን ስራ ሁሉ የሰይጣን ስራ እንለዋለን። አላህ ከመከልከሉ በፊት ደግሞ የሰይጣን ስራ እንለዋለን። ስለዚህ መሐመድ መጥቶ ኢብን ሳባዎቹ እየሰከሩ በነበረበት ሰዓት ራሱ የሰይጣን ስራ አልነበረም ማለት አስቀድሞ። ስለዚህ አልተከለከለም። መጠጥ የሰይጣን ስራ ነው ተብሎ ተነግሮ አያውቅም ማለት ነው አይደለ? ማለት ከነቢዩ በፊት ከነቢዩ በፊት የሰይጣን ስራ ተብሎ አልተነገረም ማለት ነው። ለምን ዝም ትላለህ? ቀጥል። ረጅም ማሰብ አይጠበቅብም በዚህ ጥያቄ። ሀሳብክ ነው ወይስ ኔትወርክ ነው? ጀሚል እያሰበበት ነው። ወጣ በደንብ አስተውሉ። በመጀመሪያ ሳባዎቹ ሰካራም ነበሩ። የመሐመድ ተከታዮች እየሰከሩ ቁርአንን መቅራት ሁሉ ጠፋባቸው፣ አልቻሉ። ስለዚህ መሐመድ ያደረገው ምንድን ነው? በቃ እየሰከራችሁ እየመጣችሁ የምትሉትን እስከማታውቁ ድረስ በቃ ይቅርባችኋል። ስለዚህ የሚሉትን ስለማያውቁ ስንት እንደሰገዱም ስለማያውቁ ስለተቸገረ ቢያንስ አፋችሁ እስኪስተካከል ድረስ በቃ ይቅርባችሁ አላቸው እንጂ ሰካራም ነበሩ። የረሱሉላህ ከእንደና መጣ ይሰማል ወይ? እንዴት ነው? ይመስገን። እንዴት ነህ? ባኪ ሙስሊም ነህ? ውይይቱን ለምንድን ነው አልቀበልም ያልከው? ድምፅ ራሱ ቫይብሬት እያደረገ እኮ ነው። ውይይቱን ለምንድን ነው አልቀበልም ያልከው? አንተ ወንድም ነው። አይ ያ ረሱላህ ኦኬ፣ መልስ መመለስ የምትችል ከሆነ መልስ። እፎይ ለነ ያሲን ኑሩ ለነ አህመድ ዲንጀበል ጥያቄ በጣም ብዙ የውይይት ጥያቄዎችን አቅርቧል። እስካሁን መልስ አልሰጡትም። እኛ ደግሞ ለእናንተ ግልገል ኡስታዞች ቲክቶክ ላይ ውርውር ለሚሉት ማለት ነው ለነሱ አቅርበናል። ሊመጡ አልቻሉም። ስለዚህ መጀመሪያ የእፎይን እነ አህመድን ጀበል ይቀበሉ። ከዛ በኋላ ያ ረሱላህ ቁጭ አድርጎ አንተንም ነብይህንም ማስተማር ስለሚችል ማለት ነው ሰው እነሱ ይቀበሉት። ቢያንስ እነሱ ትንሽ እንደው ትንሽ ፊገር ስላላቸው በሚለው ማለት ነው ሂድና የላኩን ማለት ነው ክርስቲያንን ሂዱና ተቀበሉኝ እያለ ነው። ለምንድን ነው የማትቀበሉት? እስኪ በሙሐመድ ስብዕና የማታፍር ከሆነ በሙሐመድ ብልግና የማትሸማቀቁ ከሆነ ለምንድን ነው ክርስቲያንን የማትቀበሉት? እውነት ክርስቲያን ያቀረበላችሁ ጥያቄ ሙሐመድ ከሐዋርያው ጳውሎስ የሚለውን ሂዱና ተቀበሉት በላቸው። አለበለዛ በሙሐመድ ስብዕና መቼም ነው የማትወያዩ። አንድ ሙስሊም ደፍሮ በሙሐመድ ስብዕና የሚወያይ ካለ የምንመለከት ይሆናል ማለት ነው። አሁን ትሄዳለህ መልሱ ላይ መሄድ ትችላለህ። አንተ እስኪ ስራ ጠብቅ። ባለጊያቱን እንደ ነብይ በደንብ አስተውሉ። ሳባዎቹ ሰካራም ነበሩ። ስራ ጠብቅ። አንዴ ተረጋጋ። ኦኬ፣ ሳባዎቹ ሰካራም ነበሩ አለ ያ ረሱላህ። አይ ውይይቱን ለምን አትቀበልም? እዛ ላይ ለምን አታወራም? ሰካራም ናቸው አይደለ? ሰሃባዎች ውይይት ተቀብለ ተደርጎልሃል። ለምን አልተቀበልም? የሚልብን በደንብ አስተውሉ። የመሐመድ ተከታዮች ወይንም ደግሞ ሰሃባዎቹ ሰካራም መሆናቸው ብቻ ሳይሆን የሚገርመው እንደሚታር መጠጥን አሁን እና ያሲን ኑሩ በሚናገሩት መጠን አይደለም። ሰሃባዎቹ ሰካራም ከመሆናቸው አንጻር መሐመድንም እናሳያችኋለን ሲጠጣ እንደነበር ማለት ነው። ቆይ ተረጋጋ። ክርስቲያን አለ ሰሃባዎቹ መጠጣታቸው ብቻ ሳይሆን ዶካ እንዲያሳየው
ሰሃቦቹ ምን ያደርጉ ነበረ? ሰካራም ነበሩ። ቁርአንን ራሱ መቅራት አይችሉም ነበረ። ቁርአን ራሱ መቅራት ማይችሉ ነበሩ። አቅመ ውይይት ስላልደረሳችሁ ከስር ሆናችሁ ተማሩ። ብልግናችሁን እዛው ያዙት። ኤኒዌይስ ሱራ 4:43 የተመለከትነው። ኔክስት የምንመለከታቸው ጥቅሶች አሉ። ኔክስት የምንመለከታቸው ጥቅሶች እያንዳንዳቸው እስልምናን ደግሞ አሁንም በመጠጥ ላይ የሚቀብሩ ናቸው። አሁን የምንፈልገው ምንድነው? ሰው ሁሉም ተረጋግቶ እንዲያዳምጠን ነው። አሁን የምናመጣላችሁ ቀጣይ ደግሞ ከዚህኛውም ወረስት ይሆናል ማለት ነው። ምክንያቱም አሁን ሰሃቦቹ እንደሚሰክሩ ተመለከትን። ሰሃቦቹ እንደሚሰክሩ ከተመለከትን ኔክስት ደግሞ የምናየው መጠጥ ራሱ አላህ እንደፈቀደን እናሳያችሁ። ሱራ 16 የምንመለከተው ይሆናል ማለት ነው። ማን የፈቀደው መጠጥን? አላህ። አሁን ወይን ጠጅ መጥበቅ የአላህ ተአምር ነው። በጣም ትልቅ ተአምር ብሎ አላህ ካወረደው ውስጥ ማለት ነው ወይን ጠጅ መጥመቅ ነው። ስለዚህ ይህን ተአምር የሆነውን ነገር ከዛ በኋላ የከለከለበት ምክንያት ምንድን ነው? ጀስቲፊኬሽኑ ተአምር ብሎ ያደረገውን ነገር ተአምር ብሎ ያወረደውን ነገር ምንድነው? እሱ መረጃ አላችሁ ወይ? የከለከለበት ምክንያት መረጃ አላችሁ ወይ? መረጃ አላችሁ ወይ? የከለከለበት ምክንያት መረጃ ማምጣት ትችላላችሁ? የከለከለበትን ምክንያት ሙሐመድ የከለከለበት ምክንያት ምንድን ነው? ለምንድን ነው የከለከለው? አልኮል ለምንድን ነው የከለከላችሁ? ሰካራም ሆነው ስለተቸገሩ አይደለ? ሰካራም ሆነው ስለተቸገሩ ነው። ሌላ ነገር አለ? ሌላ ነገር ለምንድን ነው እሱ ሰካራም ሲሆኑት? ገና ሲደመር ላይ ነው እናንተ ያላችሁት። ሲባዛን ተማር። ቅድሚያ ወንድማችን ሲባዛ አለ፣ ሲካፈል አለ፣ ሲደመር ላይ ነው። ፓወር አለ። እነኝን ተማር። ተማር እነኝን ማለት ነው። ኦኬ እሺ። ሱራ 16 አንድ ያሳያል። እሺ ሱራ 16 አንቀጽ 67 ላይ እንደዚህ ይላል፣ ከዘንባባዎችና ከወይኖችም ፍሬዎች ከነርሱ ጠጅና መልካም ምግብን ትሰራላችሁ። ሉክ ከምን ከዘንባባና ከወይን ፍሬዎች ከነርሱ ጠጅና መልካም ምግብን ትሰራላችሁ። በዚህም ውስጥ ለሚያስቡ ህዝቦች ነው የአላህ ተአምር ነው። ይሄንን ተአምር የሆነውን ነገር ነው ከዛ በኋላ የሰይጣን ስራ ብለው እየተናገሩት ያሉት ማለት ነው። ሙስሊሞች ተአምር አድርጎ የፈጠረውን ነገር ከዛ በኋላ የሰይጣን ስራ ነው ብሎ መሐመድ ከለከለ ማለት ነው። ከለከለ። ከዛ በኋላ ሐሳቡን ቀይሮ ነው አላህ ወይስ ለሰይጣን ስልጣኑን ሰጥቶት ነው? ይሄን ተአምር ወይስ ለሰይጣን ሰጥቶት ነው? ወይን ጠጅ መጥመቅ በእስልምና ተአምር ነው። ይህን ተአምር እንዴት አላህ ከዛ በኋላ የሰይጣን ስራ ይላል? ይህንንስ መመለስ ትችላላችሁ ሙስሊሞች? ያ ወይን ጠጅ መጥመቅ ተአምር ነው። ከወይኖች ከዘንባባዎችና ከወይኖች ከእነርሱም ጠጅና መልካም ምግብን ትሰራላችሁ። በዚህም ውስጥ ለሚያስቡ ህዝቦች ተአምር አለ። ተአምር ነው ወይን ጠጅ መጥመቅ በእስልምና ማለት ነው። ሶ ለምንድን ነበር ወይን ጠጅ እንዲጠምቁ አላህ ተአምር አድርጎ ያሳያቸው? ወይን ምን ጥቅም ይሰጣል ብሎ አስቦ ነው? የሰይጣን ስራ ነው ተአምር አድርጎ የላከባቸው ወይስ የወይን ጠጅ መጠጣት ስለሚጠቅምና ስለሚያስፈልግ ነው? ወይን ጠጅ ጠቃሚ ስለሆነ ነው። ለምንድን ነበር ተአምር አድርጎ የሰጣቸው አላህ? ወይስ ኃጢአት ብቻ እንዲሰሩበት ከዛ በኋላ ገሃነም እንዲገቡ አንገታቸው እንዲቀላበት ነው?
ለምን ተአምር አድርጎ ሰጣቸው? ታምር ነው በቃ የወይን ጠጅ እንዲጠጡ። አየ ሙስሊሞች ጭንቅላት ባት እየቆጠሩላቸው ነው። አንድ ባት ጭንቅላት አልባው ባት ከማንኛውም ክርስቲያን አፋችሁ ሊጠፋ የማይችለው ምንድነው? እሱ ጭንቅላት የሌለው ነገር አታምልኩ፣ እግር አታምልኩ። አታክ ኤኒታይም አታክ እናደርጋለን ካሉ ጭንቅላት የሌለው አታምልኩ በሏቸው። አካለ ጎደሎ አታምልኩ በሏቸው። ያልተሟላ አካል ያልተሟላ አካል አሁን እያመለከ የእኛን አንድ ሲደመር እረፉ። እናንተ ላይ በጣም ይከፋባችኋል። ጨዋ ሁኑ። አላህ ጠጅን ጠጡ፣ ጠጅ ጥመቁ ያለው ለምንድን ነው? ጥቅም አለው ያለው ለምንድን ነው? ጠጅ ጥቅም አለው ያለው ለምንድን ነው? ያሲን ኑሩ ይሄንን ክፍል አንብቦታል አላነበበው? ኡስታዞቻችሁ ይሄን አንብበውታል አላነበቡትም? ይሄን አስተምረዋችሁ ያውቃሉ ወይ? ከዘንባባና ከወይኖችም ፍሬዎች እንመግባችኋለን፣ ከእርሱ ጠጅና መልካም ምግብንም ትሰራላችሁ። ከእርሱ ምን ጠጅና መልካም ምግብንም ትሰራላችሁ። በዚህም ውስጥ ለሚያስቡ ህዝቦች በእርግጥ ተአምር አለለ። ጠጅ መስራት እንደውም ተአምር ነው ይላል። ጠጃም ይልሃል አሁን ሲሳደብ ሙስሊሙ ወንድምህ ምን ያህል አይምሯቸውን ብሬን ወሽድ እንዳደረጓቸው ኡማውን ምን ያህል እንደተጫወቱበት ከዚህ መረዳት ትችላላችሁ። በአረብኛና በሆነች በተቀባባቻ ጤረራ ምን ያህል ህዝቡን እንደተጫወቱበት ከዚህ ማወቅ ትችላላችሁ። ጠጅ ይሸጣል ይላል። ቁርአንህ ላይ ጠጅ ፈቅዶልሃል። ቁርአንህ ላይ ጠጅ ፈቅዶልሃል። ምን ትለዋለህ? ይሄን ቁርአንህ ላይ ፈቅዶታል እኮ ቁርአንህ ፈቅዶታል እኮ ምን ትለዋለህ? ይሄንን ምን ትለዋለህ? ቁርአን ላይ ያለውን አላህ ጠጅ ለምንድን ነው የፈቀደው? ጠጅ ነውር ከሆነ ሰላም ነው። ሰላም እዚህ ቤት ሰላም እንኳን ደህና መጣ። ጠጅ ተፈቅዷል ብለህ ታምናለህ? ምን አይነት ጠጅ ነው የሚያወራው? ቀይ ጠጅ፣ ነጭ ጠጅ መልክ አለ። እዚህ ጋር ስለ ጠጅ ነው የጠየኩ። ምንድን ነው የሚለው? እስቲ አንብብልን አንዴ። አንብበው፣ ያው ይታያል። ኳንታር ላይ ያመጣህልን አንብበው። ያው አዎ፣ እስቲ ከከፍ አድርገና ከ65 ጀምረህ አንብብልን። ዝቅ አድርገው እስቲ ዝቅ አድርገው እስቲ ዝቅ አድርገለት ከዋት ከ65 ጀምረህ አንብብልን እስቲ። ያው አንብበው፣ ይታያል። አምጣና ጠጅ ተፈቅዶልሃል ብለን እስቲ ያው አንብብ። አላህም ከሰማይ ውሃን አወረደ፣ በእርሱም ምድር ከሞተች በኋላ ሕያው አደረገ። በዚህ ውስጥ ለሚሰሙ ህዝቦች በእርግጥ ተአምር አለ አለ። አንሳ ወደ ላይ ራራ። ይሄኛው ለምንድን ነው ከ65 አድርገው ያልከኝ? እስቲ ወደ ላይ አድርገው። እያብራራ እንደ የሚነበበው እኮ ጥቅሱን እያብራራ ሂድ። ምን ላብራራለህ? አሁን እዚህ ጋር ምንድን ነው ያልገባህ ነገር? ምን ይረዳኛል ብለህ ነው ከ65 አድርጉልኝ ያልከው? እዚህ ጋር ያልገባህ ነገር ምንድን ነው? አብራራ የምትለው አንተ። እኔማ መጀመሪያ ጥያቄ እኮ 65 ላይ አልነበረም። እኔ 65ን አልፈለኩትም። አንተ ነህ ከ65 አድርጉልኝና 65ን እያየ ነው እያብራራ ይላል። በነገራችን ላይ ሁለታችንም ቀጥል። 65 ምን ይጠቅመኛል ብለህ ነው ከ65 አድርግልኝ ያልከኝ? ከላይ ጀምሮ እያነበብን ስንመጣ ይገባሃል እነማን እንደሆኑ እኮ አረኩት። ምንድን ነው ለሚሰሙ ህዝቦች ተአምር እንዳለ እየነገረ ነው። ከፍ ታደርገዋለህ ወይስ አታደርገውም? አሁን 66 ላይ አውረድልኝ። ስለዚህ ምንም አይጠቅምህም ማለት ነው 65። እሺ 66ንም አውረድልኝ። ተዘጋጅ። 66ንም ጠይቀሃለሁ። እሺ 65 ምንም አልጠቀመህም። ቀጥልሽ። ለእናንተም በግመል በከብት ፍየል በእርግጥ መገምገሚያ አላችሁ አለ። በሆዳችሁ ውስጥ
ካለው ከንፈርና ከደም መካከል ጥሩ ወተት ለጠጪዎችም ተጫዋች ሲሆን እናጠጣችኋለን አለ። ከዛ ዝቅ አድርገው አብራራ። ይሄ ምንድን ነው የሚጠቅመው? አብራራ። ከሆድ ውስጥ ነው ወተት የሚወጣው? በሆዳችሁ ከደም መካከል ጥሩ ወተትን ከደም ውስጥ ነው ወተት የሚወጣው? ይትዋረው እንደዛ ቢለው ከደም መካከል ጥሩ ወተትን ለጠጪዎች ተዋጭ ሲሆን እናጠጣችኋለን ይላል። እስኪ አንድ መረጃ አንጣልኝ ከሳይንሱ ወተት የሚወጣው ከደም ውስጥ ነው የሚል፣ ከደም መካከል ውስጥ ይወጣል የሚል። ወተት ከምንድን ነው የሚወጣው? እስቲ እፎይ ንገረኝ። አንድ ሳይንሳዊ ማስረጃ አንጣልኝ። ወተት ከምንና ከምንድን ነው የሚወጣው ነው እያልኩ ያሉት። ስለዚህ እኔን አትጠይቀኝ፣ ቀድሜ ጠየቅኩህ። በነገራችን ላይ የመጣሁበት ምክንያት ማለት ነው ይሄን አሁን ይረዳኛል ብሎ ያመጣው ክፍል ሜትር ነው ያዝቀደኝ 65 አነበበ፣ ምንም የሚጠቅመው የለም። 66 አነበበ፣ ምንም የሚጠቅመው ነገር የለም። ማብራራት እንኳን አይችልም። ከፍ ዝቅ በሉ ብሎ አሁን 67 አንብብ። ቀጥል። እሺ አንድ ነገር ልናገር። በመጀመሪያ ወደዚህ አንብብ ክፍሉን። 3 ሰዓት ኢምራን ጠርተዋል እንዳቀ የድንቅርና በእናታቸው ሄድና ተማረስ ቀጥላንጎ እሺ ላንብብላችሁ። ቁጥር 67 ላይ ምን ይላል? ዋናው ፖይንታችን ይሄ ነው። እስካሁን 65ን አድርግልኛለኝ 66ን አድርግልኛለኝ ምንም የሚጠቅም ነገር የለውም። ዋናው ፖይንቱ ያለው ሲጀመር 67 ላይ ነው። ከመጠጥ ጋር የሚገናኝ ፖይንት ጋር የሚገናኝ አይመልሱትም። ምን ጠይቃቸው ፖለቲካ ይሰራሉ እንጂ ከስር ያላችሁ ሙስሊሞች አስተውሉ፣ አይምራችሁን ተጠቀሙ። እኛም እንድንጸየፋችሁና ሰው ሁሉ እንዲንቃችሁ አትሆኑ። ገብተው ተዋርደው ፖለቲካ ሰርተው ነው እንጂ የሚወጡት ክፍሉን አንብበው አይመልሱ። ምክንያቱም ሙስሊሞች ናቸው። ሙስሊሞች መዋሸት ይፈቀድላቸው። ሜታ አርገቀኝ ይህም አሁን ሊጮህ ነው ተራው። እያንዳንዱ የሚገቡትን ታዘቡ። ሚውት አርግ ስራ በኢትዮጵያ 3 ሰዓት ሐሙስ አያቸው። ሙስሊሞች እንደዚህ ናቸው። ጩኸት ፖለቲካ ምን አምስት ላለ ያው ተቀበሉት። ክርስቲያንን ተቀብያለሁ ብሎታል አይደለ? የክርስቲያንን ይቀበል። ከኔ ጋር ገና ከስሮ ነው ይማር። ኤኒዌይስ በደንብ አስተውሉ። ይግቡ አሁንም ፖለቲካ የሚሰሩት ምክንያቱም ሙስሊሞች እንዲህ ናቸው። በደንብ አስተውሉ። ክርስቲያኖች መጽሐፉ ላይ አወሩ፣ መጽሐፋቸው ላይ አወሩ። ኡስታዛችሁን ጆሮውን ጠምዛችሁ አምጡት። 1 ሚሊዮን ተከታይ ያለውን በፈለገው ቶፒክ ላይ በማንኛውም ቀን በየትኛውም ሰዓት ቀድሞ ይንገረኝ። በየትኛውም ቀን ወረወረ አላህ ለምንድን ነው ጠጅ የፈቀደው? ጠጅ ጥቅም ያለው ያለው ለምንድን ነው? ክፍሉን አንብበው። ያ ከዘንባባዎችም ከወይኖችም ፍሬዎች እመግባችኋለሁ፣ ከእነርሱም ጠጅና መልካም ምግብን ትሰራላችሁ። በዚህም ውስጥ ለሚያስቡ ሕዝቦች በእርግጥ ተአምር አለ። ተአምሩ ምንድነው? ከወይን ፍሬ ጠጅ ሰርቶ መጠጣት ተአምር ነው። ጠጅ ሰርቶ መጠጣት ተአምር ነው። ይሄንን ነው እየተናገረ ያለው ቁርአኑ ማለት ነው። ይሄንን ከዛ በኋላ ምንድነው? የሰይጣን ስራ ነው፣ ጠጅ መጠጣት የሰይጣን ስራ ነው ብሎ አመጣ። ለምንድን ነው አላህ መጀመሪያ ተአምር አድርጎ ሰጥቷቸው ከዛ በኋላ የሰይጣን ስራ ብሎ የተናገረው? ይሄ እኔ ምንድነው ተሽሮ ነው። ይሄ በምንድነው የተሻረው ማለት ነው? በግመል ሽንት። የመሐመድ ሰሃቦች በጣም ስካር ስላስቸገራቸው በምን መጠቀም ጀመሩ ማለት ነው? ከዛ በኋላ የግመል ሽንት እንግዲህ ፈቅዶላቸው ነው ማለት ነው። ይሄንን የወይን ጠጅ ሻረው። ማስረጃ ልስጣችሁ። የግመል ሽንት ለመድኃኒትነት እንደሚያገለግል ሙሐመድ የፈቀደበት ምክንያት የግመል ሽንት እጅግ በጣም ጠቃሚ ስለሆነ ማለት ነው። ሳሂህ አልቡካሪ ቡሃሪ 5686 ላይ
ኦኬ እሺ ናሬትድ አነስ ተለዋዘዘና እንደዚህ አላቸው የግመል እረኞቹ ማለት ነው። ምን አላቸው? ከዛ ኤንድ ድሪንክ ዴር ሚልክስ ኤንድ ዩራይን ሂዱና ሽንታቸውንና ወተታቸውን ጠጡ አላቸው። ምናቸው? ሽንታቸውን አስ ኤ ሜዲሰን እንደ መድኃኒትነት። ሶ ዘይ ፎሎውድ ዘ ሼፈርድ ዛት ኢዝ ዘ ካሜል ከዛ በኋላ የግመሎቹን እረኛ ተከተሉ። ኤንድ ድራንክ ዴር ሚልክ ኤንድ ዩራይን ቲል ዜር ቦዲስ ቢካም ሄልዚ ከዛ በኋላ ሰውነታቸው ጤናማ እስኪሆን ድረስ ሽንታቸውን ጠጡ የግመሎቹን። ይሄን የግመል ሽንት የሚጠጣ ህዝብ ነው ከዛ በኋላ ወይንን እርኩስ ነው ብሎ ምንትን የሚለው ማለት ነው። የኡስማን ገዳይ ደግሞ አንድ ታሪኩን እንመልከት። ምን ይመስላል? እሱን ብንመለከተው ቅማምነች እዚች ጋር ተሰካራሙና እኛ አይደለንም ያልነው መጽሐፎቻቸው ናቸው። ሶሪ ቅድሚያ ከ18 ዓመት በታች ካላችሁ ውጡ። እኛ አይደለንም። ሶሪ ያ ሙስሊሞች ገብተው ማንበብ ይችላሉ። ገብተው ሀሳብን እንትን ማለት ይችላሉ። አንድ አረብኛ ኪታብ ላይ ያለ ታሪክ ነው። ሜቢ ገብታችሁ ማንበብ የምትችሉ ከሆነ ይህንን ታሪክ ማንበብ ትችላላችሁ። እኔ ግን ወደ አማርኛ የተቀየረውን ላሳያችሁ። ወደ አማርኛ ትራንስሌት ያደረኩትን ማለት ነው። ምን ይላል መሰላችሁ? ሉክ በደንብ አዳምጡ። አንድ የሰከረ ሰው ይላል። አንድ የሰከረ ሰው ኡስማን እንግዲህ ታውቃላችሁ ተገሎ ነው የሞተው፣ አሳሲኔት ተደርጎ ነው የሞተው እና አንድ የሰከረ ሰው የኡስማንን ገዳዮች ባውቃቸው ኖሮ እያለ እያለቃቀሰ ይፎክር ነበር። የኡስማንን ገዳዮች ባውቃቸው እያለ ይፎክር ነበር ያ የሰከረ ሰው። በዚህም ጊዜ አንድ ግብረ ሰዶማዊ ብታውቃቸው ምን ታደርጋቸው ነበር አለው። ብታውቃቸው ምን ታደርጋቸው ነበር አለው። ሰካራሙ ምን አለው? የሰካራሙን መልስ አንብቡት እናንተ፣ እኔ አላነበውም። ይሄ ምን ይላል? የኡስማን ገዳዮችን ብታገኛቸው ምን ታደርጋቸው ነበር ብሎ ሲጠይቀው አንብቡት ሁላችሁ። ኦኬ ብሎ መለሰለት፣ እንዳነበባችሁት ማለት ነው። ከዛ በኋላ ይሄ ግብረ ሰዶማዊ ምን አለ? እንዴ ያ ሰው እኮ እኔ ነኝ የገደልኩት ኡስማንን አለው። ሰውየው ግብረ ሰዶም ነው። ከዛ እንደዛ አደርጋቸዋለሁ ብሎ ሲል ከዛ ያ ግብረ ሰዶም ምን አለ? እኔ ነኝ እኮ ኡስማንን የገደልኩት አለው። ሰካራሙም ወዲያውኑ በላዩ ላይ ወጥቶ ግብረ ስጋ ግንኙነት ፈጸመበት፣ ተፈናጠጠው። ከዛ እየደፈረው ምን አለ? የኡስማን ደም በቀል እያለ መጮህ ጀመረ። ከዛ ምን ቢል ግብረ ሰዶሙ ከዛ ምን ቢል ጥሩ ነው። በዚህ ጊዜ ግብረ ሰዶማዊው ከስሩ ሆኖ እንዲህ አለ፣ ከታች ነበር። የደም ባለቤቱ አንተ ከሆንክ በቀሉም እንዲህ ከሆነ ኡስማንን በየቀኑ በገደልኩት ደስ ባለኝ ነበር። እነዚህ እኮ ቂጣቸውን የጣሉ ዱርዮች ናቸው። በመድኃኒዓለም አንድ ታሪክም ከቻለ አጠባሪ ቮሊዩም 8 ላይ ይመስለኛል፣ እዛ ላይም አለ። ግን ይጨርስና እሰጠዋለሁ። የኡስማንን ከገደሉት መካከል እሺ፣ ጨርስና ቁጥሩን እሰጠዋለሁ። ያ እንግዲህ ዱርያ ይገልጣል በመድኃኒዓለም
እንደዚህ ያሉ ነው እንግዲህ የሙሐመድ በሰዓቱ የነበሩት ሙስሊሞች እንደዚህ አይነት ጨዋታ ነበር የሚጫወቱት ማለት ነውና የኡስማን ገዳይ አይደለም። እኔ ከገረመኝ እኮ ዝም ብሎ ጠየቀው አስቀድሞ የኡስማንን ገዳይ ባገኘው እያለ ሲፎክር ምን ታደርገዋለህ አለው። ሊትራሊ ነው እንትን እንለዋለሁ ያለው። አሁን እኛ ይሄንን ስናነበው ተሳደባችሁ ይሉናል። ቃል በቃል እንትን እለዋለሁ አድርገዋለሁ አለ። እንደዛ ነው እኮ እሱ እኮ እኔ ነኝ ካዳ እኔ ነኝ የገደልኩት ይላል። ቀጥታ ሰፈረበትና መገናኘት ጀመረ። የኡስማን ደም ተበቀለው አለ። እንዲያማ ከሆነ ደም መመልሰው በየቀኑ እኔ ኡስማንን እየገደልኩ እንደዚህ ብትበቀል ጥሩ ነው አለ። ማሰብ ነው እንግዲህ ማሰብ ነው። እንዲህ ማሰብ ነው። እሺ ቀጥል። ሙስሊሞች በመጠጥ ላይ በጣም ብዙ ነገር ብዙ ጊዜ ይናገሩ ነበርና አይሆፕ መልስ ይኖራቸዋል ብለን ገምተን ነበር። ነገር ግን መልስ የላቸውም እና ኡስታዝ ያሲን ኑሩ ይሄንን አላስተማሯቸውም። ሉክ እንደዚህ ነበር የሙሐመድ ጓደኞች የሙሐመድ ሰሃቦች ከዛ በኋላ የመጡት ሙስሊሞች የሚቀላለዱት ቀልድ የሚጫወቱት ጨዋታ እንደዚህ አይነት ጨዋታዎችን ነበር። ዞሮ ግን ወይን ጠጅን ከለከለና ከዛ በኋላ ምን ተፈቀደ ማለት ነው? የግመል ሽንትን መጠጣት ጀመሩ ማለት ነው። የግመል ሽንት መድኃኒት እንደሆነ ይናገራሉ። እንደ እስልምና ግመል የተሰራችው ደግሞ ከሰይጣን ነው። ሉክ ግመሎች የተሰሩት እንደ እስልምና ከሰይጣን ነው። ስለዚህ ያቺ ግመል የተሰራችው ከሰይጣን ነው፣ ሽንቷ ደግሞ መድኃኒትነት ነው ቢባል ስለዚህ የሚያመልኩት አምላክ ሰይጣን ላለመሆኑ ምንድነው ማስረጃቸው? ሙስሊሞች ግመል የተሰራችው ከሰይጣን ነው፣ ሽንቷ ግን ይፈቀዳል፣ ሽንቷን መጠጣት ይችላሉ። ግመል ከሰይጣን እንደተሰራች አንድ ማስረጃ ላሳያችሁ። ኢቭን ግመል ራሱ የተፈጠረችው የአላህ ተአምር ማሳያም እንደሆነ ከቁርአን ደግሞ አሳያችኋለሁ። እፎይ ቀጥልና እስከዛ እመለሳለሁ። ያ እንግዲህ ከመጠጥ ጋር በተያያዘ ድፈሩና ኑን እኛ ፊት ቅረቡ። እስኪ ያው ተከፍቷል። እስኪ መጽሐፍቶቻችሁን ፖለቲካውን ተዉትና መጽሐፍቶቻችሁን አሁን ቤታችን ጥሩ እየሆነ ይመስለኛል። ቁጭ ብሎ በስራ ኖት ዞ ሚማር ተገኝቷል። we appreciate that እዚህ ዝም ብሎ የሚጮኸውን ሳይሆን ኖት ዞ የሚማረውን እንደዛ አይነቱን ነው የምንፈልገው። ኖት እያያዘ በስርዓት እያስተዋለ የሚማረውን ነው የምንፈልገው። ካሁን በኋላ ጭቅጭቁን አየ ነው፣ ንትርኩን አየ ነው። ሰዎቹ ደንቁረዋል። ጭንቅላት የሌለው አካል እያመለኩ ስለሆነ ጭንቅላት ሊኖራቸው አይችልም። መረጃዎች የያዙ በደንብ እናንተ በራሳችሁ ቼክ አድርጉ። ካልዋሹ ሰዎቹ ህልውና የላቸው። ትልቁ ነገር ምንድነው? እሱ አሁን ላይ የራሳቸው ኡስታዞችም እዚህ ቲክቶክ ውርውር የሚሉ ውርጋጥ ኡስታዞቻቸውን እያዋረዷቸው ነው። በሃይማኖት ላይ ሰው ከዋሸ ይሄ ሞራል ግድፈት ብቻ አይደለም። ልትደባደብ ትችላለህ፣ ልትሳደብ ትችላለህ፣ ልትማታ ትችላለህ። ታስተካክለዋለህ። እሱን በሐሰት ሃይማኖት ታስተምር ከሆነ ግን በሐሰት መጽሐፍ ማይለውን ምሰብክ ከሆነ ግን ከእንደዚህ አይነት ሰዎች ጋር ማውራት እራሱ አስፈላጊ ነው። እያስተማርከው ያለኸው መጽሐፍህን እየካድክ እየዋሸህ ከሆነ ከእንደዚህ አይነት ሰዎች ጋር ቆሻሾች ናቸው። ወሬ ራሱ ያስፈልግ፣ ንግግር ራሱ ያስፈልግ። ያውም በየቀኑ የራሳቸው ኡስታዞች እያጋለጧቸው ካሉ ጋር በየቀኑ እያዋረዷቸው ካሉ ጋር ነው። እኛ ጋር ወይም ክርስቲያን ላይ ወይም ቢኒ ላይ ወይም እኔ ላይ እፎይ መጽሐፉን ካደ መጽሐፉን እንደዚህ ያለ ብሎ ቢሰራበት መምህራን ሃይማኖታችንን አንክድም።
ሃይማኖታችንን አንዋንሽም። ሃይማኖታችን ላይ አጭበርብረን እናስተምረው እውነታውን ብቻ ስለሆነ የእነሱ ኡስታዞች አንዱ ሌላ ሲል ሌላው አንዱ እኔ ማስተምረው ክርስቲያን ማስተምረው ቢኒ የሚያስተምረው ጋር ልዩነት የለንም። በዶግማቲክ እሹ ላይ ልዩነት የለም። እናስተምረው ላይ በአፍ ወለምታ በቃል ስህተት ልንናገር እንችላለን። ዶግማ አስተምሮ ላይ ግን ስህተት አናመጣም። እነኛ ኢንቴንሽናል ሆን ብለው ነው የሚያጭበረብሩት። ከእንደዚህ አይነት ሰዎች አብዝታችሁ ልረቁ ይገባል ክርስቲያኖች በተለይ። ምክንያቱም አብዝታችሁ በሰማችኋቸው ቁጥር እንዳለምዷቸውና እናንተም እንደዛ ልማድ እንዳይሆንባችሁ እፈራለሁ። የሃይማኖት መምህር የሚዋሽ ከሆነ የሃይማኖት መምህር በራሱ ሃይማኖት ላይ እንኳን የሚክድ ከሆነ ምእምኑ ኔክስት ጨካኝ አረመኔ ማይሆንበት ምክንያት አይኖርም። ወላሂ እያለ በሃይማኖት ስም ውሸት የሚያስተምር ከሆነ ምእምኑ መምህሩ እንደዋሻው እያወቀ የሚከተለው ከሆነ ኔክስት ምእምኑ ከመምህሩ በላይ ወላሂ እያለ ማይዋሽበት ምክንያት የለም። ክርስቲያኖች በእኛ ድክመት በመምህራን ድክመቶች እንደዚህ አይነት ስህተት የሚሰሩ ካሉ አጋልጡት፣ አትዋሽ በሉት። በሃይማኖት ምክንያት አትዋሽ። ሰውየው ተርቦ ተቸግሮ ለምግቡ ይዋሽ። ውሸት ጥሩ ነው እያልኳቸው አይደለም። እሱን አደባባይ ከምታጋልጡት በውስጥ ምከሩት። ኖ አትዋሽ፣ እንደዚህ አታድርግ፣ ይኸው ብላችሁ ወይ ሰፖርት አድርጉት። በሃይማኖት ጉዳይ ላይ መጽሐፍ ተለያለ ሃይማኖቱን በፈጣሪ ስም እየማለ የሚክድ ከሆነ ግን ኔቨር ቶሌሬት አይደረግም፣ አይቻልም፣ አይሆንም። ቁጥር ለማምጣት ሰው ለማምጣት ብሎ የሚዋሽ ክርስቲያን፣ ድራማ የሚሰራ ክርስቲያን በፍጹም የለም፣ አይኖርም። እኛ ክርስትናን ኦርቶዶክሳዊነትን ማይንድ ሴታችን ምንድን ነው? እሱ ሀቅ ቤዝድ ነው። ኦርቶዶክስ በራሱ እውነት ቀጥታ ስለሆነ መሰረታችን እውነት ስለሆነ የትኛውም ሃይማኖት ጋር ሄዱ ኦርቶዶክስ ጋር አንድ ልዩ የሚያደርገን ነገር አለ። ተመጣና ተርክ ትሄዳታለ እንጂ ለአንተ ብለን የምንዋሸው ለአንተ ብለን የምናሻሽለው ዶግማ የለም። ከመጣና ከኤርክ ጥርግ ትላታለ ትወጣታለ ከውስጥ እንጂ ለአንተ ሲባል እንዳትወጣ ሲባል አንዴ ዶግማ የምናሻሽለው የለም። ሙስሊሞች ጋር ግን ክደው ሃይማኖታቸውን ሰው ሊያመጡ ይችላሉ። ዶግማቸውን ክደው ዋሽተው ማያምኑትን እንደሚያምኑ አስመስለው ከውጭ ሌላ ሰው ወደ እስልምና እንዲመጣ ማድረግ ይችላሉ። ከመጣ በኋላ ቀስ ብለው አባብለው እነሱ እኮ እንደዛ አይደለም እንዲህ ነው ብለው እውነቱን ይነግሩታል። ያ ሰውዬ ለመውጣት ግን ይቸገራል። ያ ሰውዬ ኔቨር ኤቨር እንዳታስቡት ክርስቲያኖች። ባይመጣ ቢሊየን ለምን ሙስሊማውን ጥንቅር ይበል እንጂ 1 ቢሊየን ሙስሊም አሁን በዓለማችን ላይ ያለው አንዲ ዶግማ ብቻ ሻክሉ አንዷን ዶግማ ብቻ ሻሽሉ 1 ቢሊየን ሙስሊም ዛሬ ኦርቶዶክስ ይሆናል ቢባል አይሻሻልም፣ አይለወጥም። ጭርግ ትላታለ እንጂ አይደለም 1 ቢሊየን ሙስሊም መምጣት እንዳለ እንወጣታለን ብለው ቢያሰፈስቡ ትወጣታለ እንጂ ዶግማችን አትሻሻልም። ሙስሊሞች ኡስታዞቻቸው በተለይም ቲክቶክ ላይ ያሉት መስጊድም ያሉት አሁን ላይ ሰዎችን ለማጭበርበር ዶግማቸውን ይክዳሉ፣ መጽሐፍቶቻቸውን ይክዳሉ። ቆም ብላችሁ አስተውሉ፣ በደንብ አስተውሉ። ደጋግመን ስንናገር ለምንድን ነው እየነገሩን ያሉት? በውሸት ላይ ኡስታዞቻቸውን ክሪታይዝ የሚያደርጉት ምንድን ነው? እሱ ምን አግኝተውባቸው ነው ብላችሁ አስተውሉ። ከዛ ደግሞ ቪዲዮ ታዘቡ፣ የራሳቸው ኡስታዞች ጋር እንዴት እርስ በርሱ እንደሚጋጩ። አንድ ጤናማ ሰው ከመምህሮቹ ጋር የሚጋጩትን አይቶ ብቻ መውጣት ይችላል ከእስልምና ውስጥ። ግን ምንድነው እሱ አጋንንቱ ማኒፕሌት አድርጓቸዋል፣ ተቆጣጥሯቸዋል። እንዳለ ሰውነታቸውን ኤቭሪቲንግ ፕሮሰስድ ስለተደረጉ እንዳያስተውሉ እንዳያገናዝቡ ተደርገዋል። ሰማውን ጸልይላቸዋለን፣ እናዝንላቸዋለን። ሰማው ደግሞ ራሳቸውን ለአጋንንት አሳልፈው ስለሰጡ ከእንደኛ አካላቶች ከነኛ አይነት ሰዎች ከእንደዚህ አይነት አስተምሮ ራሳችንን እናርቃለን።
እኛ እንኳን ምን ያህል መንፈሱ እንደሚዋጋን ስለምናቅ ማለት ነው። ይሄ አጋንንታዊ መንፈስ ስለሆነ እነሱ ደግሞ ራሳቸውን አሳልፈው እዛ ውስጥ ላሉት ደግሞ ምን ያህል ሊከብዳቸው እንደሚችል መምህራኖቻቸውን ለሚከተሉ ይሄን አጋንንታዊ አስተምሮ ለሚያስተምሯቸው ደግሞ ምን ያህል ወጥሮ እንደሚይዛቸው እናውቃለን። ውሸትን እናፈርሳለን፣ እውነትን እናነግሳለን። እውነቱን ሌላም እንናገራለን፣ ሐሰትን በእውነት መዶሻ አናት አናቱን እንላለን።